በቢ1 እና በቢ2 የአሜሪካን ቪዛ ላይ የጥንቃቄ መረጃ። በጉብኝት ቪዛ ገብታችሁ አሜሪካን ላላችሁ ይሄ ቪዲዮ ለእናንተ ነው። ሰላም እንዴት ናችሁ? ኢትዮ ትራቭሎሽንን ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከቪዛ ጋር ከኤምባሲ ጋር ሀሳቦች ካላችሁ ኮሜንት ላይ ያስቀምጡልን። የእናንተን ጥያቄዎችን አይተን መልሶችን እንሰጣችኋለን ማለት ነው። አብራችሁን ስለሆናችሁ እናመሰግናለን። ከኢሚግሬሽን በኩል እንድታደርጓቸው የአሜሪካን ቢ1 ቢ2 የአሜሪካን ቪዛ ላይ ቢ1 ቢ2 ማለትም በጉብኝትና በቱሪስት ቪዛ አሜሪካን ለገባችሁ ሰዎች እነዚህን 5 ነገሮች ማድረግ የለባችሁም ተብሏል። እነዚህ ነገሮች ምን ናቸው? በዝርዝር እናያለን። ከእናንተ የሚያስፈልገን ሁልጊዜም ሰብስክራይብ እንድታደርጉን፣ ላይክ አድርጋችሁ እንድታበረታቱን እንፈልጋለን። በአሜሪካን 50 ስቴት ላይ በትምህርት፣ በስራ፣ በጉብኝት፣ በፋሚሊ፣ በጋብቻና በሌሎችም የስራ ዘርፍ የአሜሪካን ኢሚግሬሽን እነዚህን 5 ነገሮች በቢ1 እና በቢ2 በጉብኝት ቪዛ ላይ በጉብኝት ቪዛ ወደ አሜሪካን የገባችሁ ሰዎች እነዚህን 5 ነገሮችን ማድረግ የለባችሁም ብሎ በማስጠንቀቂያ አውጥቷል ማለት ነው። እነዚህን 5 ነገሮችን ያደረጋችሁ ቪዛችሁ ካንሰል ተደርጎ ወደ መጣችሁበት ትመለሳላችሁ ብሏል። እነዚህ 5 ነገሮች ምን ናቸው? በቢ1 እና በቢ2 ወደ አሜሪካን የገቡ ሰዎች መጠንቀቅ አለባችሁ ተብሎ የተቀመጡትን እነግራችኋለሁ ማለት ነው። ስለዚህ አብራችሁን ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በአሜሪካን 50 ስቴት ላይ እኛም ማግኘት ትችላላችሁ። በዚህ ስልክ ቁጥር ላይ ላይክ አድርጉ፣ ሼር አድርጉ። ወደ መረጃው እንደሚታወቀው የዶናልድ ትራምፕ መንግስት በአሜሪካን ኢሚግሬሽን ላይ የተለያዩ ህጎችን እያወጣ ይገኛል። ከዚህ ህጎች መካከል በቢ1 እና በቢ2 የቪዛ ሂደቶች ላይ ነው። እነዚህ የቪዛ ሂደቶች እንግዲህ የተለያዩ ደንቦች፣ ህጎችም እየወጡላቸው ይገኛሉ። በቢ1 እና በቢ2 ማለትም በጉብኝትና በቱሪስት ቪዛ እና በቢዝነስ ቪዛ ወደ አሜሪካን የገባችሁ ሰዎች እነዚህን 5 ነገሮችን ማድረግ የለባችሁም፣ ጥንቃቄ አድርጉ ተብሏል። እነዚህን ያደረገ ሰው ወይንም ሪፖርት ያልሰጠ ሰው ካለ ሪፖርት ማድረግ ይጠበቅባቸዋል። በተለይ ከስቴት ወደ ስቴት የምትዘዋወሩ ከሆነ እነዚህን 5 ነገሮች ማወቅ አለባችሁ ማለት ነው። እነዚህ 5 ነገሮች በዋነኝነት ህጉ የጸና ነው። ስለዚህ ይህንን ለሚያደርግ ሰው ከነዚህ 5 ነገሮች አንዱን እንኳን አድርጋችሁ ብትገኙ ሪጀክት የመባላችሁ ድል ቪዛችሁ ካንስል ተደርጎ ወደ መጣችሁበት ዲፖርት እንደምትደረጉ ተገልጿል። ይሄ እንግዲህ በሁሉም ስቴት ዲፓርትመንቶች ላይ ተፈጻሚ ይሆናል። ይሄ መረጃ አዲስ ነው ወደ እናንተ ስናደርስ ማለት ነው። አሁንም ደግሞ በአሜሪካን ኢሚግሬሽን በቢ1 እና በቢ2 የገቡ ቪዛ ሂደታቸው ጥንቃቄ እንዲያደርጉ ይሄ ቪዲዮ ወሳኝ ነው። ስለዚህ ለነሱ ላኩላቸው። በአንደኛ ደረጃ የአሜሪካን ኢሚግሬሽን ቪዛችሁን ኤክስቴንድ ማድረግ ስትፈልጉ ማድረግ ያለባችሁ ወይንም የቪዛ ፍቃድ ስትጠይቁ ልክ 3 ወር ቆይታችሁ ከ3 ወር በላይ መቆየት ስትፈልጉ I-94 የምትባል በአንድ ቀን ውስጥ የምትሞላ ፎርም አለች። እሷን ፎርም ትሞላላችሁ። ወርክ ቪዛ ደግሞ ሲሆን ይሄንን ፎርም መልሳችሁ ትሞላላችሁ። ከዛ ቪዛችሁን ኤክስቴንድ ታደርጋላችሁ ማለት ነው። ለምን እንደምታደርጉ ግን ሪዝን ማቅረብ ይጠበቅባችኋል ማለት ነው። መቼ እንደገባችሁና ለምን ደግሞ ኤክስቴንድ ማድረግ እንዳሰባችሁ ይህንን ማሳወቅ። በሁለተኛ ደረጃ የወርክ ቪዛ ነው። ይሄ ማለት ቢ2 የቪዛ አፕሊኬሽን የቢዝነስ ቪዛ ነው። ነገር ግን አሜሪካን ሀገር ላይ እዛው ሁናችሁ ብትሰሩ ብትገኙ፣ ለምሳሌ የተለያዩ ሬስቶራንቶች፣ ካፌዎች ወይም ባር ወይም ማርኬት ላይ ሱፐር ማርኬቶች ምናምን ተቀጥራችሁ በቢ2 ገብታችሁ ወይም በቢ1 ገብታችሁ ስትሰሩ ከተገኛ ቪዛችሁ ሪጀክት ይደረጋል። ወደ መጣችሁበትም ዲፖርቴሽን ያጋጥማችኋል ማለት ነው። ስለዚህ ጥንቃቄ ማድረግ ይጠበቅባችኋል። እነዚህን በተመለከተ በቢ1 እና በቢ2 ገብታችሁ ቪዛችሁን ኤክስቴንድ ወይንም እዛው መቅረት የምትፈልጉ ሰዎች ካላችሁ ቀጣይ ቪዲዮ ሰራላችኋለሁ። እሱንም በትዕግስት መጠበቅ ይጠበቅባችኋል። በሶስተኛ ደረጃ የጉዞ አላማችሁን መናገር ይጠበቅባችኋል። ልክ አሜሪካን ኤርፖርት እንደገባችሁ በቢ1 በቢ2 የተናገራችሁትን ቪዛችሁን ኤክስቴንድ ስታደርጉ መናገር ይጠበቅባችኋል። ይሄ በጣም ወሳኝ ነገር ነው። ብዙ ሰው የጉዞ አላማ ለምን እንደመጣ
ለአሜሪካን ኢሚግሬሽን መናገር በጣም ችግር የሆነበት ሰው አለ። አይ ዶንት ኖ ለምን እንደሆነ ግን ይሄ በደንብ በተለይ በኢትዮ ትራቭል በኩል የሚያጋጥመን በጣም ይሄ ከፍተኛ ችግር ነው። ግን እነሱም ትኩረት የሚያደርጉበትና ብዙ ሰው ሪጀክት እየተባለ ያለ ይሄ ምክንያት ነው። የጉዞ አላማ ለምንድን ነው ወደ አሜሪካን የመጣችሁት? አይ ኖ እዛው ለመቅረት እዛው ለመስራት ሊሆን ይችላል። ነገር ግን መጀመሪያ ስትሞሉ የሰጣችሁት አለ፣ ቤተሰብ ለማየት፣ ወዳጅ ዘመዶች ለመጠየቅ ምናምን ብዙ ሪዝን የሰጣችሁት አለ። ያንን ሪዝን እንድትነግሯቸው ነው የሚፈልጉት መጀመሪያ የሰጣችሁትን። ከዛ ውጪ ግን እዛ ብትቀሩ ሌላ ምክንያት ሌላ ሪፖርት ጽፋችሁ ስለሆነ ያንን ማቅረብ ይጠበቅባቸዋል። አንዳንድ ሰዎች የተለያዩ ኢንፎርሜሽኖች ይሰሙና መጀመሪያ ከሰጡት መረጃ ጋር ይጋጭባቸዋል። ወይንም ብዙ ኢንፎርሜሽን አረ በዚህ በኩል ሂድ በዛ በኩል ሂድ የሚል ከባለሙያ ወይም ጠበቃ አማክረው አይደለም የራሳቸውን እይታ ብቻ ሲናገሩ ሪጀክት የመባላቸው እድል ቅርብ ይሆናል ማለት ነው። በአራተኛ ደረጃ ለአሜሪካን ኢሚግሬሽን ስለ ጉዞ አላማ ቅድም የተናገርኩት አለ። ስለ ጉዞ አላማ የት እንደምትኖሩ፣ ምን ያህል የገንዘብ ባንክ ስቴትመንት እንዳላችሁ፣ የማንም ሰው ዲፔንድ እንዳልሆናችሁ፣ በማንም ሰው ላይ ዲፔንድ እንዳልሆናችሁ በቢ1ም በቢ2ም የገባችሁ ሰዎች ይህንን ማረጋገጫ ማሳየት አለባቸው፣ የባንክ ስቴትመንታችሁ ማለት ነው። ሌላኛው ማስያዣ የተጠየቃችሁ ሰዎች አላችሁ፣ $15000 የተባለው በአሜሪካን ኤምባሲ አዲስ አበባ ማለት ነው። እሱን አሳይታችሁ ወደ አሜሪካን የገባችሁ ሰዎች እናንተ እነዚህ መስፈርቶችን ማቅረብ ይጠበቅባችኋል። ይህንን ካላቀረባችሁ ዲፖርት ትደረጋላችሁ። በአራተኛ ደረጃ በግልጽ ነው የምናገረው፣ ዲፖርቴሽን አለ ብዬ ስናገር ሊያጋጥማችሁ እንደሚችል እርግጠኛ ሆኜ ነው። ምክንያቱም ሌሎች ሀገር ዜጎችም በእንደዚህ አይነት ምክንያቶች ዲፖርት የተደረጉ ሰዎች ስላሉ ማለት ነው። በአምስተኛ ደረጃና የመጨረሻው አጫጭር ጉዞዎችን የምታደርጉ ከሆነ ይሄ ማለት ከስቴት ወደ ስቴት የምትሄዱ ከሆነ በቱሪስት ቪዛ ማለት ነው። እናንተም ጥንቃቄ ማድረግ ይኖርባቸዋል። የጉዞ አላማችሁን፣ የባንክ ስቴትመንታችሁን፣ የምታርፉበትን አኮሞዴሽናችሁን ሙሉ በሙሉ የሚሸፍንላችሁንና አኮሞዴሽናችሁን የሚያሳዩ ዶክመንቶችን ማቅረብ ይጠበቅባቸዋል። እነዚህ 5 ነገሮች በጣም ወሳኝ ናቸው። ስለዚህ በኤርፖርቶች ላይ የተለያዩ ቦታዎች ላይ ጥያቄ ይቀርብላችኋል። ስለዚህ እነዚህን ጥያቄዎችን የመመለስ ግዴታ አለባችሁ ማለት ነው። ስለዚህ ይህንን ጥያቄዎችን የማትመልሱ ከሆነ ከነዚህ ጥያቄዎች አንዱን እንኳን ብትሳሳቱ የአሜሪካን ኢሚግሬሽን እናንተን ቪዛችሁን ካንሰል አድርጎ ያሰናብታችኋል ማለት ነው። ይሄ ከመሆኑ በፊት ግን እናንተ ለነዚህ ጥያቄዎች መልስ ማዘጋጀት ይጠበቅባችኋል። ለዚህ ነው ይሄን ቪዲዮ የሰራሁት ማለት ነው። ስለዚህ ሌሎች መረጃዎችንም ከዚህ ከቢ1 እና ቢ2 ቪዛ አግኝታችሁ አሜሪካን ሀገር ላይ መቅረት የፈለጋችሁ ሰዎች፣ እዛው መማር መስራት የምትፈልጉ ሰዎች ካላችሁ ለእናንተ ቀጣይ ቪዲዮ እንዴት እንደምታደርጉት ይዤላችሁ እመጣለሁ። አሜሪካን ሀገር ላይ 50 ስቴት እኛ ማግኘት ትችላላችሁ። እንዲሁም ኢትዮጵያ ላይ እኛ ማግኘት ትችላላችሁ። አሜሪካን ሀገር ላይ ላሉ ሰዎች በቢ1 በቢ2 የገቡ ሰዎች ይሄ ቪዲዮ ይጠቅማቸዋል ብዬ አስባለሁ። ምክንያቱም ይሄ አዲስ መረጃ ነው። ያወጣውን የቢ1 ቢ2 አሜሪካን ሀገር ላይ ከገቡ በኋላ ማድረግ የሌለባቸውን 5 ነገሮችን ወደ እናንተ አርሰናል። አብራችሁን ስለሆናችሁ እናመሰግናለን። በተለያዩ ሀገራቶች ላይ ኢንቨስት ማድረግ የምትፈልጉ ለምሳሌ በዱባይ ቤት መኪና ገዝታችሁ መስራት ለምትፈልጉ ይህንን አማራጭ ይዘንላችሁ መጠናል። በተጨማሪም ኢትዮጵያ ውስጥ ደግሞ የተለያዩ ኢንቨስት ማድረግ የምትፈልጉት ሪል ስቴቶችን መግዛት የምትፈልጉ ሰዎች ካላችሁ ኢትዮጵያ ላይ ባለ 1 ባለ 2 ባለ 3 መኝታ ቤቶችን ከፈለጋችሁት ሪል ስቴት በእኛ በኩል ማግኘት ትችላላችሁ። በተጨማሪም ዱባይ ላይ ባለ 1 ባለ 2 ባለ 3 መኝታ ቤቶችን በእኛ በኩል ማግኘት ትችላላችሁ። የታክሲ ቢዝነስ ዱባይ ላይ ታክሲ ገዝታችሁ መስራት የምትፈልጉ ሰዎች ካላችሁ በእኛ በኩል ይህንን እድል ማግኘት ትችላላችሁ። በዚህ ስልክ ቁጥር ላይ ደውላችሁ እኛም ማግኘት ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። መልካሙን ሁሉ በያላችሁበት ተመኘን። ፒስ